ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዚህ ቪዲዮ ይዘንላችሁ የቀረብነው ታኅሳስ 30 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችንም ካላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም አዳዲስ ቪዲዮ ቶሎ ወደ እናንተ እንዲደርሳችሁ የደወል ምልክቷን በማብራት ቤተሰብ እንድትሆኑ ከወዲሁ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። የአበምኔቱ የአባ ዮሐንስ ዕረፍት። ታኅሳስ 30 በዚች ቀን በአባ መቃርስ ገዳም በአስቄጥስ አበምኔት የሆነ የከበረ አባት አባ ዮሐንስ አረፈ። ይህም አባት በተሾመ ጊዜ ቤተ ክርስቲያን በራች፣ ለብዙ ቅዱሳንም አባት ሆነ። ከእርሳቸውም ውስጥ ታላላቅ ከዋክብት የሆኑ አባ ገአርጊና አባ አብርሃም፣ የሀገር ተሙዝ ኤጲስቆጶስ አባ ሚናስ፣ የሀገር ሰሃ አባ ዘካርያስ፣ ለብዙ ሰዎች ነፍሳት ወደብ የሆኑ እነርሱን የመሰሉ ሌሎች ብዙዎች አሉ። ለሕዝቡ ቅዱስ ቁርባንን በሚያቀርብ ጊዜ ኃጢአተኛውና ጻድቁ ይገለጥለታል። ከቅዱሳን መላእክቶች ጋር ጌታችንን ኢየሱስ ክርስቶስንም በመሠዊያው ላይ ብዙ ጊዜ አየው። በአንዲት ዕለት ሥራው የከፋ አንዱን ቄስ ወደ ቤተ ክርስቲያን ሲመጣ አየው። ከእርሱም ጋር ያሉ ብዙዎች ርኩሳን የረቀቁ አጋንንት ከበውት አፉ ውስጥ ልጓም አድርገዋል። ወደ ቤተ ክርስቲያንም ከመግባቱ በፊት የእግዚአብሔር መልአክ ከመሠዊያው ወጥቶ በእሳት ሰይፍ ከእርሱ ከቄሱ መናፍስትን አሳደዳቸው። ቄሱም ወደ መቅደስ በገባ ጊዜ መቀደሻውን የክህነት ልብስ ለበሰ፣ ሁለመናውንም እንደ እሳት ሆነ። ቀድሶም ለሕዝቡ ሥጋውንና ደሙን አቀበላቸው። ልብሰ ተክህኖውንና የመቀደሻውን ሽልማት ከላዩ አውልቆ ወደ ውጭ በወጣ ጊዜ እነዚያ የጠቆሩ መናፍስት ርኩሳን ተቀብለው እንደ ቀድሞው አደረጉበት። አባ ዮሐንስንም ይህን ነገር ለመነኮሳቱ ሲያስረዳ እንዲህ አላቸው። በቅዳሴ አገልግሎት ጊዜ ለኃጢአተኛውና ለጻድቁ ቄስ ልዩነት የለም። ስለ ሕዝቡ እምነት ያ ኅብስት ተለውጦ የክርስቶስ ሥጋ ይሆናልና ወይኑም የከበረ ደሙ ይሆናልና። ዳግመኛም በምሳሌ እንዲህ አላቸው። በብረት ወርቅና በብር ላይ እንደሚቀረጽ እንደ ንጉሥ ማኅተም ነው። ማኅተሙም አይለወጥም። እንዲሁ ከካህናትም የክህነት ጸጋ አይለወጥም። እርሱ እግዚአብሔር በጊዜው ጊዜ ለሁሉም ለእያንዳንዱ እንደ ሥራው ይከፍለዋል እንጂ። ይህንን የከበረ ዮሐንስ ታላቅ መከራ ደርሶበታል። አረማውያን በርበር ማርከው ወደ አገራቸው ወስደውታልና እያሰቃዩትም በእነርሱ ዘንድ ብዙ ዘመን ታስሮ ኖረ። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ገዳሙ መለሰው። ከመሞቱ በፊት የሚሞትበትን ጊዜ አውቆ መነኮሳቱን ሰበሰባቸውና የወንጌልን ትእዛዝ ይጠብቁ ዘንድ በሰማያዊ መንግሥት ነጎ ዕድልን ርስትንም ከእርሳቸው ጋር ይቀበል ዘንድ እንደ ቅዱሳን አባቶች አካሄድ እንዲጓዙ አዘዛቸው። ከዚህም በኋላ ጥቂት ታመመ። ነፍሱን ሊቀበሉ የቅዱሳን አንድነት ሲመጡ የቅዱሳንን አንድነት ሲመጡ አያቸውና ፈጽሞ ደስ አለው። ነፍሱንም በእግዚአብሔር እጅ ሰጠ። መነኮሳቱ ወደ ከበረች ቤተ ክርስቲያን ተሸክመው ወስደው በመዘመርና በታላቅ ምስጋና ገንዘው ቀበሩት። እርሱንም ከመውደዳቸው የተነሳ ከተገነዘበት ልብስ ቆርጠው በእነርሱ ዘንድ አኖሩት። ለሚታመም ሁሉ የሚፈውስ ሆነ። የዚህም አባት ዕድሜ 90 ዓመት ሆነ። በግቢግ የሚሏት መኖሪያው እስከ ዛሬ አለች። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የመነኮስ የአባ ዮሐንስ መታሰቢያ። በዚችም ቀን ደግሞ የተመሰገነ የአባ ዮሐንስ የዕረፍቱ መታሰቢያ ነው። ይህም ተጋዳይ የምንኩስና ልብስን ከለበሰ ጀምሮ የትንቢትና የበሽተኞችን የመፈወስ ሀብት ተሰጠው።
ዜናውም በሀገሩ ሁሉ ተሰማ። ይህን አባ ዮሐንስን ሁልጊዜ የሚጎበኘው አንድ መኮንን ነበረ። የመኮንኑ ሚስት ወደ አባ ዮሐንስ ዘንድ እንዲወስዷት ባሏን ታምለውና ታስገድደው ነበር። እርሱም የከበረ አባ ዮሐንስን ከ40 ዓመት ጀምሮ የሴቶችን ፊት አላየም አላት። ከዚህም በኋላ መኮንኑ ሄዶ ሚስቱ ያለችውን ለአባ ዮሐንስ ነገረው። አባ ዮሐንስም በእግዚአብሔር ፈቃድ የፈለገችውን እፈጽምላታለሁ አለው። በዚያችም ሌሊት የከበረ ዮሐንስ ለዚያች ሴት ተገልጾ እንዲህ አላት። ጻድቅ ያልሆንኩ ወይም ነቢይ የኔን ፊት ታይ ዘንድ የምትሺ አንቺ ሴት ከእኔ ምን አለሽ? እኔስ ካንቺ ምን አለኝ? እንግዲህስ ፊቴን ማየት አትሺ። ይህንንም ብሎ በላይዋ ጸልዮ ባረካት። በማግስቱም የከበረ አባ ዮሐንስ በመንፈስ እንደታያት ለባሏ ነገረችው። መልኩንና አምሳያውን አመለከተችው። ከዚህም በኋላ ከብዙ ሙገሳና ምስጋና ጋር ባሏን ወደ አባ ዮሐንስ ላከችው። የከበረ ዮሐንስም ባሏን ባየው ጊዜ ፈገግ ብሎ የሚስትህ ምኞታ የተፈጸመላት አይደለምን? በዚህች ዕለት በእግዚአብሔር ፈቃድ አግኝታለችና አለው። መኮንኑም ሰምቶ ከትሩፋቱና ከደግነቱ የተነሳ እጅግ አደነቀ። ይህም አባ ዮሐንስ ጭንቅ በሆነ ተጋድሎ 90 ዓመት ያህል ኖረ። ከዚህም ዓለም በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የቅዱስ አውኪያኖስ፣ የአርያኖስ፣ የኮሪዮን፣ ፊሊሞናና 40 ወታደሮች ዕረፍት። በዚችም ዕለት የመኮንኑ አርያኖስ የጭፍሮቹ ታላላቆች ኮሪዮንና ፊሊሞና ከእርሳቸውም ጋር ካሉ 40 ወታደሮች ጋር በሰማዕትነት ሞቱ። የሰማዕትነታቸው ምክንያት የአክሚም ታላላቆች ከሆኑ ከሰማዕታት ዲዮስቆስ ከሰከላቢዮስና ከብኑዲያስ የተደረገውን ተአምራት ባዩ ጊዜ የወታደርነት የማዕረግ ሽልማታቸውን ጣሉ። በመኮንኑ አርያኖስን ፊት ቆመው እኛ በእውነት አምላክ በክርስቶስ የምናምን በግልጥ ክርስቲያን ነን ብለው ጮኹ። መኮንኑም ከእሳት ምድጃ ውስጥ ይጥሏቸው ዘንድ አዘዘ። ራሳቸውንም ሲወረውሩ ብዙዎች አዩአቸው። ገድላቸውንም እንዲህ ፈጸሙ። ለእግዚአብሔርም ምስጋና ይሁን፣ የሰማዕታትም በረከታቸው ትድረሰን ለዘላለሙ አሜን። የአባ ዘካርያስ ዕረፍት። በዚችም ዕለት ተጋዳይ የሆነ አባ ዘካርያስ አረፈ። ይህም ቅዱስ ከመመንኮሱ በፊት በጎዳና ሲጓዝ አረማውያን በርበር ተነሱበትና ያዙት፣ ሊያርዱትም ወደዱ። በእግዚአብሔርም ፈቃድ የገዳሙ አለቃ በዚያች ጎዳና ሲያልፍ በላያቸው ጮኸ። እነርሱም ሰራዊት እንደደረሰባቸው ተጠራጠሩ፣ ፈርተውም ሸሹ። ሲሸሹም ከባህር ገብተው ሰጠሙ። ዘካርያስም ከመገደል በዳነ ጊዜ ይሸጥ ዘንድ ገንዘባቸውን ይዞ ወደ ከተማ ገባ። የሀገሩን ገዢ ያዘው። ሌባ እንደሆነ አስቦ ሊገለው ወደደ፣ ግን ሥራውን ባወቀ ጊዜ ተወው። ከዚህም በኋላ ወደ አባ ጳኩሚስ ገዳም ሄዶ የምንኩስናን ልብስ ለበሰ። ሰይጣንም እስከ ቀናበት ድረስ በጾምና በጸሎት ተጠመደ። ከዚህም በኋላ በአባቱ ተመስሎ በሕልም ታየውና መሞቻዬ ጊዜ ደርሷልና ትቀብረኝ ዘንድ ና አለው። ቅዱሱም እውነት እንደሆነ አስቦ ወደ አባቱ ሄደ፣ ግን በጤንነት አገኘው። የሰይጣንም ተንኮልም እንደሆነ አውቆ ወደ መኖሪያው ተመለሰ። ሰይጣንንም ድል እስካደረገው ድረስ በሩን ዘግቶ እየተጋደለ ኖረ። በሆሳዕናም ዕለት ወደ አበምኔቱ ሂዶ ወደ ኢየሩሳሌም ለመሄድ ፈቃድ ለመነው፣ ፈቀደለትም። በማግስቱም ፊታቸው የሚያበራ 3 ሰዎች ሲጠብቁት አገኛቸውና አብሯቸው ሄደ። ከዚህም በኋላ አበምኔቱ የአባ ዘካርያስን ቤት ሊጎበኝ ሄደ። 3 ታላላቅ ዘንዶችም በምድር ላይ ሲርመሰመሱ አግኝቶ ባያቸው ጊዜ ፈራቸው። እነርሱም በስሙ ጠሩት። ወደ እርሱም ዘወር ሲል አባት ሆይ ሲመግበን የነበረ ጌታችን ዘካርያስ ከዚህ ወዴት ሄደ ብለው በሰው አንደበት ተናገሩት። አበምኔቱም ሰምቶ አደነቀ፣ መብልንም ሰጣቸው። አባ ዘካርያስም ወደ መኖሪያው ተመልሶ በብዙ ተጋድሎ ኖረ። ከዚህም በኋላ በሰላም አረፈ። በረከቱ ረድኤቱ የእግዚአብሔር ቸርነት ከሁላችን ጋር ይሁን አሜን። ሄሮድስ የገደላቸው ሕፃናት መታሰቢያ። በዚህች ዕለት ሄሮድስ የገደላቸውን የከበሩና የነጹ ሕፃናትን መታሰቢያቸውን የኢትዮጵያ ሰዎች ያከብራሉ። ዜናቸውም ጥር 3 ቀን ተጽፏል። የታኅሳስ ወር ንባብ ፍጻሜ። በተባረከ የታኅሳስ ወር የሚነበብ ንባብ ደረሰ፣ ተፈጸመ። ለእግዚአብሔርም ምስጋና ይሁን። ፈጣሪያችን አብ ወልድ መንፈስ ቅዱስም በይቅርታውና በምሕረቱ በከበሩና በተመረጡ ነቢያትና ሐዋርያት አማላጅነት
በሰማዕታት፣ በጻድቃን፣ በሊቃነ ጳጳሳት፣ በኤጲስቆጶሳት፣ በቀሳውስት፣ በዲያቆናት፣ በደናግል፣ በመነኮሳት፣ በቅዱሳን መላእክትም ልመና ይልቁንም በእመቤታችን በቅድስት ድንግል ማርያም አማላጅነት የአንዲት ቅድስት ቤተ ክርስቲያን ልጆች የሆንን ሁላችንንም ይጠብቀን ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ታኅሳስ 30 የሚነበብ ስንክሳር ይህን ይመስል ነበር። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ